ስታንድ አፕ ኮሜዲ አጥነተን ምናምን እዛ ማለ ስክሪፕቱ ጠፋብኝ እናቴም እንዴት አለፍከው እንዳረኩ ታውቃለህ ጓደኛዬ መክብብ ይባላል ማለ ስክሪፕቱን ያዝልኝ ብዬ ሰጥቼዋለሁ መክብብ ስክሪፕቴን ስጠኝ እጄ ተቀበልኩት እዚህ ጋር ነኝ እዛው ላይ እናቴም በቃ ደከሙ ሰው ይሄም ራሱ እንደ ፈጠራ ወይ እንደ ኮሜዲ ሊያዩ አረ ፈጠራ ነው እንደተፋብኝ ያውቋል አራቴ ነው እንደዚህ ተመላልሽ ከአቅሜ በላይ ሲሆን አሁን ቴዲ አንተ ስታወራ በጣም ስለ ሰዎች ቅንነት ታወራለህ በአካባቢ ያሉ ሰዎች ቅን ሆነው ነው ወይስ ሁሉም ሰዎች ቅን ናቸው ብለህ ነው የምታስበው ባይዘዌ እኔ ሁሌ የማስበው ቤተሰብ ነው የሚሰራ አንዳንዴ ቤተሰብ በጣም መልካም ከሆነ አንተ መልካም ለመሆን ማለት ምንም ክራይቴሪያ አታስቀምጥም ባይዘዌ አንዳንዴ ያው እንትንም መመረቅም ይጠይቃል መሰለኝ እንደዚህ አይነት ነገር አላውቅም እኔ እግዚአብሔር ይመስገን በጣም ብዙዎቹ ሰዎች እኔ በሰው ተጎድቻለሁ ብዬ አውርቻ አላውቅም ባይዘው በጣም መልካሞች ናቸው እኔ ምንም ነገር አድርጌላቸው ሳይሆን በጣም ብዙዎቹን የምጠይቃቸው ሰዎች ለመተባበር በጣም ፍቃደኛ ናቸው በጣም ከማስበው በላይ ማለት ነው እና ይገርመኛል እኔ አላውቅም ብቻ ስራህንም ስለምታከብር ስለምትሰራም ነው መሰለኝ እንደዛ አይነት ነገር ያለው አይ እሱ ልክ ነህ ማክበር ስራን ማክበር አንድ ነገር ነው መልካም ነገር ነው እኔም አልለግምም ብዙ ነገር ላይ ለምሳሌ መተባበር ባለብኝ ነገር ላይ የምችለው ከሆነ ምንም ችግር የለብኝ ባይዘው በጣም ደስ የሚለው ስለ ቲያትር እናውራስ ያው ለምሳሌ ፊልም ከዛን ሲትኮም በድጋሚ ከዛን ቲያትር ላይ እንዴት ነው እኔ ባይዘዌ እንደየሰው ምርጫ ነው እኔ ከፊልምና ከቲያትር ፊልም ነው የምወደው ቲያትር በጣም አልፊ ነው ኢንካም የለውም እና ምንም እንደ አርት ዝም ብለህ የምታየው ደስ እያለ አይታየውም እና ልፋቱ በጣም ብዙ ነው በጣም ብዙ ልፋት ነው ግን ያው ኢንጌጅመንቱ ከኦዲየንስ ጋር ያለው የፐርፎርማንስ ምናምን በቃ ይሄ ከራስ ጋር የምትታገለው ነው ቲያትር በቃ ቀለል ብሎ ፊልምን እኔ እንደ ሚዲየም ግን እኔ ፊልምን በጣም ስለምወደው ኢንተረስት ያለው ፊልም ላይ ነው ቲያትር አሰራም ማለቴ መልቲን እየሰራው ነው መልቲ የሚባል ቲያትር አለ እሱን እየሰራ ትላንት እንደውም ተመረቀ ዓለም ሲኒማ ያው ትሰራለህ እኮ ሲመጣለህ ቆንጆ ከሆነ ግን ብዙ ጊዜ እኔ ቲያትር ላይ ማጥፋት አልፈልግም ጭራሽ መልቲ እንዴት ነው መልቲ ፊድባኩ እንዴት መጀመሪያ አዶት ሲኒማ ታይቶ ነበር አይደል አሁን ደግሞ ዓለም ሲኒማ ምናምን አሳየ ከዛ አሁን ዓለም ሲኒማ ትላንት ተመረቀ በጣም ቆንጆ ነበር አይደል የሰው ፊድባክ እንዴት ነው ወይ በጣም ቆንጆ እና ከዚህ በኋላ የመደጋገም እቅድ የለም ይሄን ፊድባኩን ሰጥ አለኝ እኔ የራሴም ቲያትር አለኝ ብዙ ጊዜ የኛ ደሞዝ ጨፍጨባ ነው ይላሉ ቲያትረኞች አይ እንደዛ ግን አይሰራማ አሁን ይወል ከህይወት ጋር ምናምን ስትታገል እነሱ አሁን ይወል በጊዜ ነው አይደል የምትሰፍረው የሆነ ነገር አሁን የዛኔ 4 ብርም 5 ብርም ሙላ የተሰጠው ሰው ኢንጆይ ያደርግ ነበር ማለት ብዙ ነገር ጋብሩቭ አልነበርም የዛኔ ማለት ሰው በጣም ሶሻል ላይፉ በጣም ቆንጆ ነበር ተረዳርቶ ተማም አሁን እኮ የለም ላይፍን ለራስ ሰጥተውሃል በጣም በቃ ራስ ተፍ በልበት በቃ የራስን ህይወት ራስ ምራ ነው ዘንድሮ ስለዚህ አንተ ለምን ኢንካም ማያመጣልህ ነገር ላይ ለምን ትለፋለህ 2 አመት እንዴት ትለፋለህ ትራንስፖርት አለብህ ትኖራለህ የቤት ኪራይ የምትበላው የምትጠጣው ምናምን ብዙ ነገር አለ ማለት ለምን ትለፋለህ
ዋናው እኔ ሲስተሙ መስተካከል አለበት። እሱ ሲስተካከል አሪፍ ነው እኮ በእውነት ስራው ደስ ይላል። እኔ አሁን ይሄንን መልቲን አወራንና እንዲመረቅ ያደረግነው ሰው ከፍሎ እንዲገባ ነው። ትኬት ኦንላይን ሸጥን። እኔ ሆም ብለን ያደረግነው አሁን እኛ ጋይተ ከሆነ አድዋ ምናምን ፊልም ይመረቃል፣ የሆነ ቦታ ምናምን ይመረቃል፣ በነፃ ነው ሰው የሚገባው። ያ ግን በጣም መሆን የለበትም። ያ ባለሙያ 2 ዓመት ከህይወቱ ላይ ቀንሶ ኢን ሚሊየንስ አውጥቶ ስንት ስትራግል ውስጥ አልፎ ምናምን ነው ፊልሙን የሚያስመርቀው በትክክል። ታዲያ እኔ ለምንድን ነው በነፃ ማየው? በእውነት ቢያንስ እንደው አፍቃሪ የፊልም አፍቃሪ ምናምን የሆነ ሰው በነፃ ቢጋበዝ ኢትስ ኦኬ፣ ችግር አፎርድ ማያደርግ 250 ብር አርጎት በጣም ብዙ ሰው እንዲገዛው አርጎ ማስመረቅ ይችላል። ያቺ ለሆነ ነገር ይጠቅማል። ገብቷል? ሞራል ይሆናል፣ ለቀጣይ ስራ እንኳን ይሆናል። በቃ እኔ እንደዛ ነው ማስበው። በእውነት ነው ብለ በሆነ መንገድ ገንዘብ ጄኔሬት ማድረግ አለበት ይሄ ሰውዬ። ስለዚህ በነፃ የጋበዛችሁ ሰው የለም ማለት ነው? እኛ አሉ ጋበዝናቸው አሉ። ግን መግዛት የሚችል ሰው እንዲገዛ ብለን በኢንተርኔት በየቀኑ ያየው ነበር የምትለጥፋቸው ፌስቡክ ላይ የገዙትን ሰዎች እንደውም ክሬዲት እየሰጠን እናመሰግናለን አርትን ስለደገፉ። የሆነ ሰምዌር ሆኖ እኮ ብር ይልክልሃል፣ ቲያትሩን ደግፍ ያለው በርቱ ይላል። በጣም አሪፍ ነገር። አሁን እሳት ወይ አበባ ላይም የገጠመው እንደዚህ አይነት ችግር አለ ማለት በቃ ቲያትሩ እስኪቆም ድረስ የኦዲየንስ እጥረት ስትራግል፣ ልጆቹ ደግሞ በጣም አክቲቭ ናቸው እና በጣም ነው የሚሰሩት። ግን እንደዚህ አይነት አንተ የምትለው ችግር ገጥሟቸዋል? በቃ እኮ እኔ አሁን ጥሩ መፍትሄ የምለው እንደዚህ አይነት ፕላትፎርም አዘጋጅተው በዚህ በልዩ ፕሮግራም እናስመርቀው ምናምን ብለው ድርጅትም ትኬት ይግዛ። በእውነት ምንም ችግር የለውም። ለሰራተኞቹ ይጋብዛቸው። አንድ ድርጅት 4 ሰራተኛ መጋበዝ አያቅተው። ገብቷል? ማዕድ ድርጅት ደግሞ ሲሆን ለነሱ ጥሩ ይሆናል። ኢነርጂ ነው የሚሆነው። ባይዘዌ ገንዘብ ብዙ ነገር ይሰራል። ኢነርጂ ይሰጣል ስራ እንድሰራው ማለቴ። እነዛ ሰዎች እኮ ቲያትር ላይ ያሉ ሰዎች ቤተሰብ አላቸው፣ የሆነ ማሳካት የሚፈልጉት ነገር አለ። ነገ ፕሮዲዩስ ማድረግ ይፈልጋሉ፣ አርቱ ላይ መቆየት መስራት ይፈልጋሉ። ከዛ ተስፋ እየቆረጡ ሲሄዱ ግን በቃ አርቱም አደሲም ታይም እየሞተ ነው የሚሄደው አይደል? ቲያትር በጣም የተጎዳው በዚህ ምክንያት ይመስለኛል። አዎ። ስለዚህ እኛ የአርት ሰው ከሆንክ በቃ እንትን ማድረግ አለበት፣ ይሄን ነገር ማጧጧፍ ነው ያለበት። እንደው ሰው ባይመጣ እንኳን ቲያትሩን ይደግፍ። ከዛ ደስ ሲለው ደግሞ መጥቶ ያያል በሚመቸው ሰዓት ምናምን። እንደው ቲያትርም ፊልምም እነዚህ ስትሰራ ከማን ጋር ስትሰራ ምቾት ይሰማል? እኔ ምን ከሰራቸው ሰዎች ጋር ስፔሻሊ ማን ምቾት ይሰማል? በቃ እንደዛ የምለው ሰው የለማ። እንዳትጠቆራለህ? አረ በፍጹም አረ እኔ ምንም ችግር የለብኝም እንደዚህ ለማውራት። ግን ከማን ጋር ሰርቼ እኔ ብዙ የሰራው ሰው አይደለም ምንም። አሁን ለምሳሌ 5-6 ቲያትር ከአንድ ሰው ጋር ሰርተ ቢሆን በተለይ ከሱ ጋር ስሰራ ይሄን ሰርቻለሁ። እኔ የተለያየ ስራ ከተለያየ ሰው ጋር ነው የሰራሁት፣ ፊልምም ጭምር። ስለዚህ እኔ ምንም ከገሌ ጋር የምለው ሰው የለም። ግን ከማን ጋር መስራት ትፈልጋለህ ካልከኝ እኔ ደረጀ ደመቀን ነው አንደኛ የምወደው። አረ በስማ እኔ በጣም ነው የምወደው። በጣም የሚችል እንደውም እየጠፋ ከፊልሙም አልፎ ነው የሚመጣው። ቲጂ ጋር አገኘሁት ነበር አይቼዋለሁ። እንደዚህ በጣም እንደዚህ ፊዚካሊ በጣም ሳገኘው ለመጀመሪያ ጊዜ እና ሰላም አልኩት ምናምን አድናቆቴን ገለጽኩለትና ፎቶ ተነሳው። በዚህ አጋጣሚ ደስ ብሎኛል። እኛ ካንተ ጋር ፎቶ እንደምንነሳ በጣም ቆንጆ ነው። አሁን እንደው ስለ ፊልም ስለ ቲያትር አነሳንና ቴዲ ፊልም ቲያትር እንዲሁም ሜይንስትሪም ሚዲያውም ጋር ያሉ ሰዎች አሉ። አሁን ዘመኑ ደግሞ ሶሻል ሚዲያ የሚባል ነገርን አምጥቷል። በተለይ ቲክቶክን ዩቲዩብንም ይጨምራል እና ወደ እነዚህ ፕላትፎርሞች ለመምጣት ግብ ነው። አንዳንዴ
እነሱ ቆይተው አይፈልጉትም ኦር የሚቀበላቸው የማይመስላቸው የማይመጡም ምናምን ሜንስትሪም ሚዲያውን ወይንም ይሄ መደበኛውን የአርት ፕላትፎርም የለመዱ ሰዎች በጣም ይቸገራሉ አንዳንዴ እነሱ ሳይፈልጉ ይቀራሉ አንዳንዴ ደግሞ መተውም ፕላትፎርሙን ስለማይረዱት ይሆን አላቅም የሆነ በቃ ሲታገሉታል አንተ ግን መጣና ዘውብ ለቲክቶክ ጋርም ልክ እንደ ፊልሙ ሁሉ ቆንጆ ነገር አመጣ ጥሩም ተቀባይነት አገኘ እስቲ እቺን ትራንዚሽን ንገረን እንዴት መጣ ወደ ቲክቶክ ምናምን ይለው እኔ ቲክቶክ በጣም አሪፍ የሚገርም ፕላትፎርም ነው ለኔ በጣም ብዙ ሰው እኮ አያቀኝም እኔ ባይዘው ከቲክቶክ በፊት ብዙ ሰው አያቀኝም እኔ አውቃለሁ አይ አርቱ ላይ ያሉ ሰዎች ምናምን ያውቁሃል አንዳንድ ሰው ምናምን ሊያውቅ ይችላል ግን ከቲክቶክ በኋላ ነው እኔ ብዙ ሰው ያወቀ እኔ ቲክቶክ መጀመር አለብኝ ብዬ ነው የጀመርኩት መጀመሪያ ምንም የመጀመሪያዎቹ ቪዲዮዎች ለዩቲዩብ የለቀኳቸው ናቸው እነሱን ቆራርጬ ዝም ብዬ ለቀካቸው ፕሮፋይሉ ራሱ የኔ አልነበረም ራሱ ፒክቸሩ ምናምን ዝም ብዬ ስለቀው እንዴ የአዲስ ድባብን ነው የአዲስ ድባብን እና የአንዳንድ ምስል ለዩቲዩብ ብቻ የቀረጽኳቸው ነገሮች ነበሩ እንደ ኢንተርቪው እንደዚህ አይነት ነገር ነበር እነሱ ኮሜዲ ናቸው ቆራርጬ ለቀኳቸው ጥሩ ነበር እንግዲህ 70,000 80,000 ምናምን ታይንዴ እንደዚህ ይታያል እንዴ ምናምን ብዬ ከዛ ናውድ አይፎን ገዝቶ ሰጠኝ ከዜሪስተው በእውነት ናውድ ማለት ነው ናውድ ጋሻው አይፎን ስንት ሰጠ አይፎን 12 አሁን ያስኳት እንችን ኦኬ ከዛ ምን አለፋ ቲክቶክ ላይ እንድትሰራ ስለፈለገ ነው ያንን እንደሚሳካለ ገብቶታል ማለት ነው ስልክ ስቀየር ነው ቲክቶክ የሚጀምረው እስከዛ ጀምር እንጂ ምናምን አሚለኝ ሁሌ እኮ ስልክ ከአይፎን ውጪ አልሰራም ኦኬ በእውነት አልሰራም አልኩት ከአይፎን ውጪ ከዛ ካሜራ አለ እኮ ቤት ውስጥ ካሜራ ይሁሉ 10 ምናምን ካሜራ አለ በሱ ለምን አሰራ እኔ ደግሞ ለቲክቶክ በካሜራ የሚሰራም አይመስልም በእውነት እና አዝባዝንኪው ይበዛል ሌላው በስልክ ነው ሲቀርጽ ምናምን ታየው እዛ በቃ በዛ አይፎን ነው እዛ አይፎን ልብስ ገዝቶልኝ አይፎኑን ልብስ ውስጥ ምናምን ከቶ ነው የሰጠኝ እዛ በጣም ደስ አለኝ ከዛ ቀን ጀምሮ በቃ ቪዲዮ ለቀኩ በስልኬ ማለት ቪዲዮ እነዚህ የምትሰራቸው ማስታወቂያዎች ምናምን በስልኩ ነው ማስታወቂያዎቹ በኤፍኤክስ3 ነው የሚሰሩት ሌሎቹ ግን በዚህ ስልክ ነው በጣም ብዙዎቹ አብዛኞቹ ኦልሞስት ብዙዎቹ ማለት ነው ስለዚህ ቲክቶክ እንድትጀምር የናውድ ጋሻው አስተዋጽኦ ከፍተኛ ነበር በጣም በቃ እሱ እቺን ስልክ ሲሰጠኝ ወዲያው ምናምን መቅረጽ ጀመርኩ አክሰፕታንሱ በጣም አሪፍ ነበር ደስ ይላል በጣም መጀመሪያ ቫይራል የሆነልህ ቪዲዮ የትኛው ነው ይሄ የሆነ የመጀመሪያው ቪዲዮ ገንፎ ምናምን አለ የሆነ ገንፎ ስለ ገንፎ የሰራሁት ቁመቱ ታዲያ ምን ያህል ነው በደንብ ማወቅ አለብን ሌላ መቃቆ እንገዛለን ደንዴ ሌላ መቃቆ እንገዛለን ታዋ ርዝመቱ ነው ቁመቱ እንዴት ነው ርዝመቱ ማለት ነው ርዝመቱ ከዚህ እስከ ገንፎ ቢያክል ነው እስከ ገንፎ ቢያክል ነው ለክቻለሁ ወይ ጉድ ከዚህ እስከ ገንፎ የሆነ ድራማ ነው ባይዘው እውነት ነው እሱ ነው የታየው ከዛ በኋላ በቃ የለቀኩት ሚሊዮን ምናምን ይታያል እንዴ እንደዚህ ይታያል እንዴ ምናምን ያጋርሙኝ ነው ራሱ በሆነ እና አሁን እንደው ወደ ዋናው ስመጣለ አሁን ብዙ ሜንስትሪም ላይ ያሉ ሰዎች አርቲስቶቹ ምናምን አሉ እዚህ ወደዚህ መምጣት የሚፈልጉ እኔ በእውነት እንደውም ባገኘሁት አጋጣሚ እነሱን ማበረታታ እንዲመጡ ትክክል በጣም ማለት ግን የሚያውቁትን እንዲሰሩ ነው አርት ላይ በቃ ድራማ ነገር ላይ ምናምን ሰው ይወለ በሚያውቅ ላይ ብትሰራ የተሻለ ይመስለኛል ኢፌክቲቭ የምትሆነው ኢነርጂ ዳኖሮ የምትሰራው የምታውቀው ላይ አንተ ተለመድከው ነገር ላይ ቢሆን ብዬ አስባለሁ ጥሩ ይመጣል ለዛ እንጂ እንደውም የቲክቶክ ማህበረሰብ በጣም ምርጥ ነው ማለት ቶሎ ሰው ለማሳደግ በጣም አሪፍ ነው አክቲቭ ነው በጣም አክቲቭ ነው እና እንትኗም ፕሮሰሷ ትንሽ አጭር ነች ፎሎ ላይክ ስለሆነ ሼር ማብዞ የሆነ በቃ እንትን ነው በጣም የሆነ ሲምፕሊሲቲ በዛው በጣም ለዛ ይመስለኛል እንደዚህ እንትን ይሆን እና
ትራንዚሽኑ ይሄ ነው እንግዲህ መግባት አለባቸው ብለህ ታስባለህ? በጣም ሁሉ ቻሌንጅ ያደረገ ነገር የለም ቲክቶክ ላይ ከመጣ በኋላ ቲክቶክ መስራት በራሱ የሆነ ከባድ ሆኖ የተሰማ ጊዜ የለም? የሰው አንዳንዴ ኮመንቱም ሶሻል ሚዲያ ሁሉም ግብረ መልሱም ልክ አሁን አንተ እንዳልከው ሁሉም ነገር እዛው ጋር እንደሞ ግብረ መልሱም እዛው ነው። አንደኛ እኔ ለሁሉም የምነግረው የሚዲያ ሰው ስትሆን ፊትህን ነው የምታሰጠው። ኦሬዲ ራስን ኤክስፖዝ ካረክ ማንም አንተን እኮ እኩል አይወድህም። ማን ማለት ብር አይደለ ብር አይደለ ብር እኮ ማን እኩል የሚወድህ እዛ ጥግ ላይ አንተ ድንጋይ ምናምን አይያህል መብቱ ነው። ስልክ ላክልኝ አንዴ እናውራል ትለው ነው በቃ ይሄንን መቀበል አለበት ሰው። ሙልጭ አድርጎ እንደሚሰደብ ሲፈልግ ቤተሰቡን እንደሚሰድብ ሲፈልግ ምናምን እንደሚያሞግሰው ሲፈልግ የሆነ እንገላለን ጠብቅ ምናምን ይላል። ቀን ጠብቅ ምናምን ትባላለህ ማለት ምን በቃ ይሄንን መቀበል አለብህ። ይሄንን የሚችል አምሮ ከሌለ አተኛም ድርሽ ያትልም ጫናው ከባድ እንደ ሰውላ ይወደኛል እንዴት እንዲተባልኩ ምናምን እንዴ ምን ሆነ ነው ለሌላ በቃ አንዳንዴ የሚገርመኝ ከሆነ ርዕስ ጋር ያላያያዝከው ስራ የሆነ ሰው የሆነ እንትን ሰጥቶት የሆነ ትርጉም ምናምን ሰጥቶት ካንተ አውድ ውጪ ያስደነግጣል። በዚህ እንደዚህ ታሰባል እንዴ መጃልኩኔ እና ፊት እንደዛ ብዙ ገጥሞኛል። መጃልኩኔ የትኛው ስራ እንደዛ ሆነብህ? በእናትህ ኧረ የሆነ ምን ኮሜንት ስታነብ በአንዳንዴ የማትመልስለት ሁሉ አለ። አስደንግጦ ሁኔታውን ሳስበው ነው እንዲህም ለካ መታሰብ ይችላል ምናምን ብዬ ደግሞ የኔ ትንሽ አንዳንዴ ፖለቲካ ነገር ትንሽ ይነካኳል። የኔ ነገር ሽሙጥ ይወዘዋል። እኔ ያላሰብኩትንም ወደዛ ይገፉታል። መብታቸው እንከፍላለን። እኔ በጣም ወድጃት የነበረች ቪዲዮ እንከፍላለን ያልካት አሁን እሷን ብዙ ሰው በተለያየ መንገድ አክቹዋሊ እሱ ግልጽ ነው መሰለኝ፣ ግን በጣም የሚወደዱ በጣም ደግሞ ቫይራል ብዙዎቹ ቫይራል ናቸው። በጣም ቫይራል የሆኑ ስራዎች አሉ። እንከፍላለን አንዱ ነው። ሆነ ተከናወነ ሌላ ታሪክ ነው። እሱ ይገርማል። ግን ቲክቶክ ላይ በምትሰራቸው እነዚህ አሁን ሽሙጦች፣ ድራማዎች የተለያዩ ተጽዕኖ ምናምን በስነ ስርዓት እንደዚህ መጥቶ ባያውቃል? ያው አንዳንድ ጉንተላዎች ምናምን እኮ ይኖራሉ። ጭራሽ አይን እዚህ ላይ እዚህ ሚዲያ ላይ አላወራውም እና በጣም ደስ የማይል ነገር ገጥሞኛል። በጣም መጨረሻ ሰው በዚህ ደረጃ ነው እንደሚያስበው ብዬ እስካስብ ድረስ ያው ለሚዲያ የሚሆን ስላልሆነ ጫና ይኖራል ብዙ ጊዜ እንትን ነው። ግን አሁን ሰዎች ከምሰራቸው ካራክተር አንፃር ምናምን ሲያው ሰካራም ነው የምትመስለው፣ የመጨረሻ ጠጪ ምናምን ነው የምትመስለውና የኛ ህዝብ ደግሞ አይተህ እንደሆነ ይቀበሏል፣ ያንን ካራክተር ይቀበሏል። ሆቴሎን ሲሰራ ለምሳሌ በጩቤ ሊወጋ ምናምን የነበረ ሰው ምናምን አቃለና እንዴት ነው እሱስ ነገር? እኔ በህይወቴ መጠጣት ይቻላል ከምር በህይወት ዘመን ቀደም ቡና ጠጥቼ አላውቅም ብለኸኛል። ቡና እንዳልኩ ኦኬ ለልጅ እያለሁ ላክስቴ እናፈላ ነበር ህፃን እያለ። ከዛ ስንጋፍ ነው እንግዲህ ጩጬ ሆነ ከአንድ እስከ 7 ዓመት 8 ዓመት 9 ዓመት ምናምን እያለ እናፈላለን ቡና ለሷ። ከዛ ዛኔ በስኒ ያለችንኛ እንጠጣለን ምናምን እንጂ ነፍስ ካወኩ በኋላ ቡና አልወድም። ቡና አሁንም አልጠጣም። ለምሳሌ አሁን በ2 ዓመት አንዴ በ3 ዓመት አንዴ ይሄ ግዴታ በዓል ሆኖ የሆነ ሰው ቤት ምናምን ሆነ ጠጣ ግዴታ ነው ምናምን ሲሉ አይነት ነገር የለም። እንደዛ ነው እንጂ እኔ ቡና ጭራሽ አዝዤ ሊያውም አዝዤ ቡና ለእኔ ራሱ እንትን ነው የሚመስለኝ የሆነ ዊርድ ነገር ጸያፍ ነገር ነው። እና መጠጥም እንደዚህ ነው ባይዘው። ያው እኔ ያደኩት ቤተክርስቲያን ውስጥ ነው። ፕሮቴስታንት እምነት ተከታይ ነኝ። ያው ቤተሰቦቼ እንዳለ ያው የኦርቶዶክስ እምነት ተከታይ ናቸው። እኔ አፈንግጬ እንዴት እንደዛ ሆነ ግን? በስንት ዓመት? ያው ማንበብ ምናምን በቃ ስለ ሰው የራሱን ምርጫ አይደል የሚመርጠው። እውነት ነው። እዛ አንድ ኮምፓሽን ኢንተርናሽናል የሚባል ድርጅት ነበር። ኦኬ
እዛ ብዙ ድጋፍ የሚያደርግልን ይሄ የትምህርት ቤት ክፍያ ጤፍ ስንዴ ምናምን የሚሰጠን ደብተር ዩኒፎርም ምናምን ይሰጡን ነበር። አንዳንዴ እንደውም የኮምፓሽን ለአንዳንድ ልጆች ወላጅ ሁሉ ከውጭ ሀገር እንትን እንዳሳዳጊ ማለት ነው። ለሁላችንም አለን የራሳችን ረዳቶች የሚባሉ አሉ። ሰዎች እኮ ናቸው የሚረዱ። የእያንዳንዱ ልጅ አንዳንድ ረዳት አለ። ቮለንተር ሆኖ ለገሌ በየወሩ ይህንን እረዳዋለሁ ብለው ነው። ከዛ ይልኩልሃል እኮ ፎቶ የሰዎቹን ደብዳቤ እኮ ይጽፉልሃል። የክሪስማስ ምናምን ጊዜ ስጦታ ለገሌ ምናምን ለልጄ ስጦታ ምናምን ብሎ ከዛ የቤተሰባቸው ሁላ ታሪክ ይነግሯል። እንትና አዲስ ልጅ ወልደናል እንደዚህ ትባላለች ምናምን ይሄተና ተወቀት ትባላለች ምናምን በጣም የሚገርም በእርግጥ ኮምፓሽን ኢንተርናሽናል ኢትዮጵያ ክርስቲያናዊ ድርጅት ነው። ግን ኦልሞስት ሙሉ ማለት ይቻላል የፕሮቴስታንት እምነት ያሉ ልጆች አይደሉም። ሁሉም ነው ማለት ጓደኞቼ ናቃለሁ የነበሩ ሙስሊምና ኦርቶዶክስ ሙሉ ይበዛዋል። ከዛ ከተቆ እንደው በአጋጣሚ ሊመጣ የሚችል የፕሮቴስታንት እምነት ሊኖር ይችላል ምናልባት እንጂ ኦልሞስት እኛ ወደ 200 300 ምናምን እንደርሳለን። ይዛን ነው 500 ምናምን እንደርሳለን አንድ ድርጅት ውስጥ ምንድነው እዛ ሁሉ ሰው እንግዲህ ሙስሊምና ኦርቶዶክስ ተመሳሳይ ሱሪ ተመሳሳይ ጃኬት ተመሳሳይ ቲሸርት ያለ ነው ይሰጣል። በደንብ ያው ከእግር በላይ ጫማ ተሰጥቶ አባት ሊያደርገው ይችላል። አይ ግን በጣም ደስ የሚል ነውና እዛ የተወሰነ የመንፈሳዊ ትምህርትም አልፎ ትማራለህ። ያው ግዴታ አይደለም ጭራሽ ግዴታ አይደለም። ከዛ ያው እኔ በሱም ስማር ሳነብ ምናምን በቃ እኔ እንደዚህ እምነት መከታተል አለብኝ ምናምን ብዬ ገብቶኝ የወሰንኩት ነገር ፕሮቴስታንት በአርሊ ነው። በስንት ዓመት? ኦልሞስት 16 17 ምናምን እኔ ፕሮቴስታንት ነበር። ቤተሰብ አልተቃወመም ምናምን አልተባልክም? የተወሰነ ትንሽ ነገር ነበር። ከዛ አያቴ መብቱ ነው አለች። ዋው በእውነት መብቱ ነው ያስገረመች እናቴ ተሙት በጣም ነው እኔ የምወዳት በጣም ጄኒው ነች። በጣም መብቱ ነው የፈለገውን ነገር መከተል አልጨቅ እንጂ የሆነ ነገሮች እገሌ እቤቴ አትምጣው ላይ ያለኝ ሰው አለ። ዘመድ እኮ ያስቀኛል ዛሬ ሳስበው እንደዚህ አይነት ግን እንደዛ ሆነ። ግን ሱስ የሚባል ውስጥ እኔ የለውም ጭራሽ በህይወቴ መጠጥ ሲጋራ ጫት ምናምን የሚባል ነገር አፌ ገብቶ አያውቅም። የድሮ የማርያም ማህበር ነበር እናቴ እኔና እህቴን ያስገባችን። ከዛ የሆነ ግማሽ ብርጭቆ ለእኔና ለሷ ጠላ ይሰጡን ነበር ያው ቅመሱ ምናምን በሚል ማለት ነው። እኔ እሱን ነው ማስታውሰው የነበረው። ከዛ ያው እሱ ቆመ እና ከዛም በቃ እንደዛ ነው። እኔ የመጠጥ ምናምን ሲጋራ ምናምን ስለዚህ የምንም ነገር ሱስ የለብኝም። ምንም በህይወቴ ተከናውኖ አያውቅም ጭራሽ አልሆነም አልተከናወነ አይሆንም። ሰው ግን እንደዚህ ፊዚካሊ ሲያየኝ ላይተር ይጠይቀኛል። አንድ ሁለትም በል እንጂ ይላል። በእውነት ነው የምልህ። ከዛ ትምህርት ቤት ራሱ ይሄ ልጅ የተውኩትን ሱስ ሊያስጀምረኝ ነው እንዴ ይላሉ። ሲያዩ ይወሰወሳሉ። እንትን ልክ ስንገናኝ ስናወራ ምናምን እንሂዳ ምናምን የት ነው እንዴ አረ እንደዚህ የምር ነው። ከዛ ሲያውቁ ምናምን ይቅርታው ለሚጠይቁ ሰዎች አሉ። እንደዚህ ነው ያሰብኩት ቴዲ ምናምን በጣም ይቅርታ። አረ ምን ችግር ሰው ያየውን ነው አትፈርድም። ማናችንም መጀመሪያ የምናየው ላይ ነው። ስራ ላይ ደግሞ እንደዚህ አይነት ነገሮች ስለሚታዩ በጣም እንደዛ ሊገምት ይችላል። ያው እንትን አለ ከልጅነት ምናምን ብዙ ነገር እኮ ትቀዳለህ። ሰካራም የሆነ ዘመድ ይኖራል። የሆነ ዲያሎጎች አሉ የሚወሩ ምናምንና በቃ እኛ ማአት ነገር ነው ያሳለፍነው ቤት ውስጥ። በተለይ የሚያስገርም ሰካራም አለ። አዎ በጣም ወደው አንድ ሰው አለ። ይመጣል ሌሊት 6 ሰዓት 7 ሰዓት
ተነሱ እንጂ ወፍራም ዘመድ ነው እሺ ያላችሁ ኑ ተደርደሩ ይለናል ብር 100 ብር ያወጣል ይቀደዋል እንካ 50 ብር አውጥቶ እንካ ከዛስ በቃ ገሌ መጣ ከተባለ ብድግ ነው ምንለው ከተኛንበት ራሱ ባይሰክር ይቆጫቸዋል ማለት አዎ ከዛስ ጠዋት እኮ ነው ፊልሙ አሰገደች ልጆችሽ ብሬ ብሬ ራስ አረንዴ ማታ እንደዚህ በፍጹም እንደዚህ አላረኩም አለ በቃ በጣም የሚያዝናና የምር ደግሞ አንዳንዴ በጣም ይሰጠናል የምር በጣም እንወደው እና አሉ ግን እንደዚህ አይነት ሰዎች በጣም ሁሉም ቤተሰብ ውስጥ አሉ ምናምን እና ያው ከምታውቀው ካለፍክበት ነገር ነው የምትቀደው እንደዛ ግን ኮሜዲ ነው ትራጀዲ ነው የሚያዝናናክ እንደው እንደዚህ እኔ ኮሜዲ ነው የሚያዝናና ኮሜዲ ነው የሚያዝናና የምወደው ማየት የምፈልገው ራሱ እኔ ኮሜዲ ትራጀዲ አትወድም አዎ ግን የሚገርም ለመጻፍ ምናምን ግን ስቀመጥ የሚመጣብኝ ትራጀዲ ነው አዎ የሆነ በቃ ወደ ድራማው ነገር ይሄዳል ኮሜዲው ነገር ብዙ ጊዜ የሆነ ለመጻፍ አልነሳሳም ከኑሮ ትጀምራለህ አው ካለሁበት መጀመሪያ ራስን እይሏለሁ አሪፍ ነው ግን ወደ ቲክቶክ አሁን ከመጣህ በኋላ ቲክቶክ ላይ ብዙዎቻችን ጋር አሁን ያለው ኢንፎርሜሽን ቲክቶክ መስራት ገንዘብ ይገኝበታል ሀብታም ትሆናለህ ምናምን የሚል አለው እንዴት ነው እሱ ነገር ሀብታም ሆንክ ያደርጋል እውነት ማስታወቂያ ስትሰራ ብቻ ማስታወቂያ ነው የሚያሰራ ኦኬ ሌላ ምንም ክፍያ የለም ላይቭ ገብታ አታውቅም እኔ ላይቭ ገብቼ አንበሳ አታውቅም ጭራሽ ገብቼ አላውቅም በካራክተር ነው አንበሳ የምታውቀው አዎ እኔ በካራክተር ኦኬ አንቺ ተቀምሻለሽ ብዙ ጊዜ አይሻል አንበሳ ግልገሏን ላኩልኝ ሰምቻል እና ምንድነው ኢንጌጅመንት አሪፍ ሲሆን ድርጅቶች ሊያሰሩ ፈቃደኛ ናቸው ላይቭ እኔ ባይዘወይ ስለ ላይቭ ምንም ማቀለ ነገር የለም ምን ያህል ገንዘብ ይገኝበት እንዴት ይገኝ ምናምን የሚባል እኔ ምንም እሱ ነው ሀብታም የሚያደርገው ምናምን ሲሉ ሰምቻለሁ የላይቭ አዎ አንዳንዱ ቴዲ የላይቭን እኮ ገንዘብ ብቃም ሰው ምናምን አረ ምን መሰለህ አንዳንዴ የተፈጠርክበት የሆነ ነገር አለ ነገ እኔ ላይቭ ልኮ ልገባ ይችላል የሆነ ነገር ግን የምሰራው ማወራው ምናምን ነገር ካለኝ ዝም ብሎ ፊትን አስተተ ታብታብ አድርጉና ለኔ ላይሆን ይችላል ለሌላ ሰው ሊሰራ ይችላል ለኔ ግን ላይሆን ይችላል አንድ አበባ በጣም ይወደ እንደ ስልጣን አድርገው ለዛው ሁለት እንደ አንዳንዴ እኮ በቃ የሆነ ሰው ሲሰራበት የሚያምር የሆነ ሰው ደግሞ የማያምር አለ አይደል እኔ አሁን አርፌ ድራማዬን እየሰራው የላይቭን ደግሞ የሆነ ሐሳብ ሲኖር የለም ከሰው ጋር ሼር የምታደርገው ወይ ሰው የምታግዝበት ወይ ምናምን የሆነ ነገር ሲኖር እኮ ችግር የለውም አንድ አበባ እየለመነ አንዱ የኮሙኒኬሽን ወይ ነው አንዱ ምንም ችግር የለውም ብዙ ገንዘብ ያገኙበት ልጆችም አሉ አዎ ግን አንድ አበባ እየለመነ አንተ ጦር ብትሰካበት ደስ የሚል ሰው አለ እንዴ አልገባኝ እሱ አበባ እየለመነ አንተ ተናደ ጦር የለም ይኖራል ለምን አይኖርም በጣም አለ ማለቴ የኛ ህዝብ ደግሞ ምን መሰለ እንትኑን እንድትጠብቅለት ይፈልጋል ይሄ የኖርሙን ይሄ የማህበረሰቡን ምናምን ሁሉን ነገር ጠብቀ መሄድ አለብህ እኔ እንደውም በዛ አምናለሁ ባይዘው ጋጦ ጥልቱን ልሁን ስትል የሆነ ትንሽ ይደቋቁዛል ማለቴ በእርግጥ ሰው የፈለገውን ነገር መመራት መብቱ ነው ግን እንደምንኖርበት ሐሳባችንን እንደምናንጸባርቅበት የሐሳባችን እንደምንሰጥበት ሰው ደግሞ የሆነ ነገር ማስተካከል ያለብን አለ አሁን ላይቭ ላይ አንዳንዴ የምታየው ነገር ትንሽ ከኛ ሐሳብ ከኛ ማህበረሰብ ትንሽ ፈንገጥ ያለ ነገር ምናምን አለ ለውጮቹ ኢትሶኬ ምንም አራቆቷቸውንም ይሄዳሉ መንገድ ላይ እንኳን የተለያየ ነገር
አሁን እየቆመ ነው ልበል ይሄ የሚቀጣጡት ምናምን ነገር አለ በተለያየ መንገድ አለ ደስ ማይሉ ነገሮች አሉ እንዴ እየተቆራረጡ ሲመጡ እኮ እናያለንና እሱ አሪፍ አይደለም ያው ለቤተሰብም አንዳንዴ መጠንቀቅ ምናምን ያስፈልጋል ብዬ አስባለሁ እንደው ማስታወቂያ ሲሰራ በጣም ትልቁ ክፍያ ከመጀመሪያ ስንት ነው እቺና ጥያቄው የመጀመሪያው ስንት መሰለ ትልቁ ክፍያ ትልቁ ማለት ብዙ ብር የተሰጠ አሪፍ የተከፈለ ብዙ ብር የተሰጠኝ 75000 ብር አረ በእውነት የመጀመሪያ ስንት ብር ነው የመጀመሪያው 25000 ብር ኦኬ እና የመጨረሻ የምትለው በጣም ክላይማክሱ አሁን የምሰራው ስንት ነው ስለ አሁን እኔ አሁን በዚህ ሰዓት የላኩላችሁ ያለው 75000 ብር ሚሊዮነር እኮ ነው የምትመስለን ወይ አይደለም ቲክቶክ ላይ በውድ ነው ማስታወቂያ የሚሰራው ጥልቅ ብር ነው የሚገኘው አሁን ግልጹን መናገር እኮ ላይ ተጠበቅብኝ ይችላል ግን ኢትስ ኦኬ እኔ ምንም ችግር የለውም ባይዘው እኔ የራሴን ዋጋ ነው ነገ ደግሞ ታሻሽሏል ምናምን ታረጋው ትችላልና እኔ አሁን እውነት ለመናገር ማስታወቂያ ስሰራ ብዙ ትርፍ የለውም ለኔ በእውነት ነው የምነግር አንድ ማስታወቂያ 75000 ብር ከፍለውኝ በኤፌክስ 3 ነው የምቀርጸው ባለሙያ አለ ላይት ምናምን ተከራይቼ ነው የምሰራው ኤዲተር አለኝ ለሱ በእያንዳንዱ ትከፍላለህ ኮረስ ካለ ለእያንዳንዱ ትከፍላለህ ይሄ እሺ ቲክቶክ ላይ ታዲያ አሁን እንዲህ ከሆነ ምንድነው አንተ በጣም ብዙ ፎሎወር አፍርተሃል ጥሩ ተቀባይነት አግኝተሃል እንዳልከው ማስታወቂያው አሁን በነገርከን በጣም ምንድነው በጣም የምትጠቀምበት ነገር አንተ ገና ወይንስ ወደፊት ተጠቀማለሁ ነው ያው ምንድነው አንደኛ ብዙ ስራዎች ሊመጡ ይችላል በተለያየ ድርጅቶች ያሰሩሃል ኦኬ ማለት ማስታወቂያ ብቻ ላይሆን ይችላል እኮ አሁን ፖፑሌሽን ሚዲያ ሴንተር የሚባል ታውቀው እንደሆነ እነሱ አሁን ከዛ ላይ አይተው ኢንጌጅ አድርገውኝ ተወዳድሬ ምናምን ጥሩ ስራዎች አሰርተውኛል ወደፊትም አብረን እንሰራለን እና ብለዋል ማለት አሉ ድርጅቶች የሚያዩ ራስን ግን እዛ ላይ ማቆየቱ ጥሩ ነገር እንጂ የትኛው ብር በእውነት የትኛው ብር ምንም ትልቅ ብር የሚባል ነገር ለዚህ ነው የማታገባው ምን አገባ ስፔሻሊ ጠይቅ ተብለናል ለምንድነው የማያገባው ባይዘው ይሄ እኮ ሰው ግን ማግባት ሳይፈልግ ቀርቶ ይመስላል አይ የምሬን እኮ ነው ማለት እኔም ቢብዬ ነው አው ማለት ብዙ ነገር አለ ነው ስቴብል ያለው ነገር ላይ የሆነ ነገር መፍጠር ትንሽ ይከብዳል ኦኬ ይመስለኛል አላውቅም እኔ ማግባት ልጅ አለው ስለዚህ ነገሮችን ተንሳሎ ካሉ ስለዚህ ፍቅረኛ ብቻ ነው ያለክ የለኝም ፍቅረኛ የምሬን ነው ማለት እኔ ፍቅረኛም ኖሮኛ አያውቅም በህይወቴ እንዴ በእውነት ይገርማል ምንድነው ሁሉንም እግዚአብሔር በጊዜው ይሰራል ብዬ ነው ማምነው ግን የሰው ልጅ ለማግባት የሆነ መንፈሱ ፋይናንሻሊ ምናምን ጥሩ መሆን አለበት ብዬ አስባለሁ በእርግጥ ዋናው ፍቅር ነው ግን ይሄ ዘመን ደግሞ ትንሽ የማይፈቅዱልን ነገሮች አሉ የቤት ኪራይ 70000 ብር 80000 ብር ኮንዶሚኒየም የተባለ ዋናው ፍቅር ነው ብለህ ገብተህ እንዴት መጥቶን ነው ምንም እግዚአብሔር ነው የሚያኖረው በእውነት ለመናገር ማንም በራሱ አቅም አልኖርም ግን የሆነ ግን አንተ አሉ የሆነ ማስተካከል ያለብን ነገሮች ማወጣት የሚኖር ኃላፊነቶች በርደን ነው የራስ ነው ትዳር አይደል ትዳር ከሆነ የራስ ነው ኃላፊነቱ ስለዚህ መጀመሪያ ራስን እንትን አድርጋ አለ አይደል መጀመሪያ ፊክስ መደረግ ያለበት አለ ብዙ አለ ጥሩ ቴዲ በጣም ተጫዋች ነህ እንዲሁም በህይወትም በስራ ብቻ አይደለም እና ይሄ ፌዘኛ በቃ አንተ ቧልት ብቻ ነው እንዲሁም ቁም ነገር ካንተ የማይጠብቁ ቁም ነገር እንዴ ቴዲ ቁም ነገር ያውቃ እንዴ ምናምን የሚሉ ሰዎች የሉ ይሄ ነው አንዴ ሁሉም ቦታ ላይ እኮ አቀልድ አይ የሆነ ነገር እኮ አለ ሁሉም ነገር ላይ ከቀለድክማ አንተ የብልግና ነው ራሱ ሲጀምር የማትቀልድበት የሆነ ቦታ መሳተፍ ያለብህ ነገር አለ ያንተ
አስተዋጽኦ መኖር ያለበት ቦታ ምናምን አለ። እውነት ነው። ግዴታ ነው። እኔ ሲሪየስ መሆን ያለብኝ ነገር ላይ በጣም ነኝ። በጣም ሰዎች ግን ይሄንን የሆነ የማይጠብቁት ነገር ሆኖባቸው ገጥሞ ያውቃል። ሁሉም ሰው እኮ እንደዛ አያስብም። ግን አንዳንድ ሰው ሁሌ ቧልተኛ ያደርጋል። በጣም ቧልተኛ ነው የምትመስለውና እንደዚህ ቁም ነገረኛ ነህ እንዴ በጣም አትመስለኝም ምናምን ማት ጊዜ ያለኝ ሰው አለ። ግን ለምን እንደሆነ አላውቅም። በእርግጥ መብታቸው ነው እንደዛ ማለት የሚደርሳቸው ኮሜዲ ብቻ ስለሆነ ሌላኛው የህይወት ገጽን ስለማያውቁት መብታቸው ነው። ብዙ ኮሜዲያን የሚገጥማቸው ችግር ነው። ባይዜ ለቅሶ ቤት ሄደው እነሱን ሲያዩ ሰዎች ሳቃቸው ሊመጣ ይችላል። ያው በሰጣቸው ነው። በእርግጥ ግን እንደዛ መሆን የለበትም። ሰው እኮ የራሱ ነፍስ አለው ኦልሬዲ የሚያዝንበት ቢደሰትበት ምናምን እንዴ ሰው እንዴት አልጋጮ ነው አይፈጠርም ሲፈጠርም እና እንደዛ አይነት አመለካከት ብዙ ሰው ላይ አለ። ግን መሆን የለበትም። እንደው ቲክቶክ ላይ የተለያዩ ትሬንዶች አሉ፣ የተለያዩ ማስታወቂያዎች አሉና ስትሳተፍ አንተ የትኛው ማስታወቂያ ላይ ስለተሳተፍክ በጣም በቃ እዚህ ቦታ ላይ መሳተፍ መስራት የምትለውን እስቲ ንገረን። ያሳለፍክበት ጥሩ ነገር ያሳለፍክበት ቲክቶክ ላይ? አዎ በቲክቶክ አሁን ቻሌንጆች ይሰጡ የለ የተለያዩ ባንኮች የተለያዩ ድርጅቶች ምናምን ቻሌንጅ ይሰጣሉ። ባማኮን ላይ ባማኮን ሪል ስቴት ላይ አሁን የወጣው ላይ ቻሌንጃቸውን ተሳትፌ ቆንጆ ነው። ያኔ ኦሬዲ እነሱ አናውንስ አላረጉም፣ ግን አሸናፊ መሆን ይመስለኛል ብዬ አስባለሁ። አረ አሪፍ ናት እንትና ብሮ እርገጠው የሚለው የሰርጉ አይተው ከሆነ አላ እንዴ እርገጠው እሱ የባማኮን ቻሌንጅ ቆየብኝ። ግን ባማኮን እስካሁን አናውንስ አላደረጉ ቆየ በጣም። አንተ ብዙ ተበድራል አይደል? ብዙ ተበድራል ብሩ ይመጣል ብለህ ለምን በደረው አይ በእርግጥ ብዙ የታየው ሜኔ ነው። ላይኩም ምናምን የኔ ነው። እንትኑም አሪፍ ነበረ በጣም እርገጠው በጣም ነበር የተዝናናበት። ወይኔ የበላኝ ይሄ ከይሲ በጣም ቆንጆ ነው። 7 ሚሊዮን ሊታይ 6.9 ምናምን አካባቢ ነበር። 6.9 ብዙ ነው። የመሬት መንቀጥቀጥ ነው እኮ የሚመስለው። አይ ቆንጆ ነው። እንኳን ተሳተፍኩ ብያለሁ እሱ ላይ። ግን አንዳንዴ ምንድነው እኔ ቻሌንጅ አሁን ለራሴ ምንድነው መሳተፉ አሪፍ ነገር ነው። ግን እኔ የምሳተፈው አንድ ቻሌንጅ እንትን ካለው ብቻ በቪው ብቻ ሲሆን ኦኬ ዳኛ ምናምን ካለው ለደረስማ አንደኛ ዳኛ፣ ሁለተኛ ይሄ ቮት የሚሉት ነገር ምናምን ሰው ነው የምታሰለቸው። ታይተ ኢን ሚሊየንስ ምናምን ታይቶልህ ከዛ ቮት ውስጥ ገብተህ ቮት ላይ ደግሞ ገና ምረጡኝ ብለህ ምናምን ኦኬ የዳሽን ባንክን ያልተሳተፍከው ለዛ ነው? አዎ አንደኛ እኔ እንደዚህ አይነት ነገር አቢዩዝ ለመደረግም ቀላል ነው ብዬ ስለማስብ ቮት ያለው ነገር ምንም ማንም የፈለገ ቁጥር ሊጨምር ሊቀንስ ምናምን ይችላል ብዬ አስባለሁ በራሴ። ስለዚህ ለምንድነው የምለፋው? አንዳንዴ ነው ክሬቲቪቲ ሰዎች አሁን እኔ በጣም የሚገራርሙ አሁን የጉተማና ብሩ የሰሩትን ምናምን አይተው ክሬቲቪቲ ቢሆን ለእነሱ ነው ዋንጫው የምሰጣቸው። በቃ ክራይቴሪያው እንደዚህ አርትወርክ እኮ የአእምሮ ጉዳይ ነው፣ የግሩፕ የጀማ ጉዳይ አይደለም። ገብቷል? በቃ የሆነ አሁን በእነሱ የድርጅቱን ብራንዲንግ ጠብቀው ቀረጻው በል መልእክቱ በል ተዝናኖቱ በል ያቀረቡበት መንገድና እንዴት ነው የሚገርም። እነሱ ልጆች ደግሞ ከሆነ ጊዜ በኋላ እነሱ ማይለያሉ በጣም የሚደንቁ ልጆች ናቸው። ሌላ በጣም ማደንቃቸው በጣም ነው የሚገርም። ከኋላ አይታችኋል ይሄ የራቆታቸውን ሲሰሩ ምናምን በጣም ብዙ በቃ ከሆነ ጊዜ በኋላ የሚሰሯቸው ጠቅላላ የሚያስገርሙ ናቸውና ቆንጆ ፖይንት ነው ባይዘ ያነሳው። እኔ እንደዛ ነው እኔ የማምነው። አሁን ክሬቲቪቲ ቢሆን ቻሌንጁ ለነሱ አርትን ማበረታታት አይደል ዋናው ዓላማ። ድርጅቱንም ማስተዋወቀ አርትንም ማሳደግ ከሆነ ለነዚህ ልጆች ለልፋታቸው ሀረር ድረስ ምናምን ነው ደስ ይላል። በቃ የኔ ብቻ ሐሳብ አይመስለኝም። ብዙ ሰዎች ሲያወሩበትም ስለሰማው
ቻሌንጁ ላይ እኮ አሁን እዚህኛው ቻሌንጅ ላይ የሆነ ሰው ልክ ሲያለቅስ አይ በቃ የዳሽን እንትን አደረገው የሀዘን በስቱበት ብዙዎቹ ድራማ ነው የቀረበው። አሪፍ ነው እኮ ግን ቀድም ያነሳት ፖይንት ቆንጆ መሰመር አለበት። ይሄ ሽልማት ሲሆን ስራው ታይቶ በእይታው ቢሆን ጥሩ በቃ ሰው ብዙ ካየ ወዶታል ማለት ነው። በዚያ ምናምን ቢሆን አሪፍ ነው። ከዚያ ደግሞ ከወጣ ጉዳዩ የሚመለከተው ፕሮፌሽናል ዳኛ መጥቶ በዚህ መንገድ ነው ያሸነፈው እንዲያው ከወጣ ከዚህ ካለፈ በዚህ አንዳንዴ ደግሞ ማሱ ያልተገባ ነገር ሊወድ ይችላል ያልተገባ ነገር ሊወድ ይችላል እና ፕሮፌሽናል ሰው ደግሞ ቢዳኛው በጣም አሪፍ ይሆናል እንጂ እንዲሁ ዝም ብሎ ቮት አድርጉ ተብሎ ሰው በጀማ ስለተመረጠ ስለዚህ ማስ ፎሎወር ያላቸው ሰዎች ምናምን ለነሱ ቀላል ነው። ከዛ የሆነ 100 ፎሎወር ያለው በጣም ክሬቲቭ የሆነ ሰው ግን ይበላል ሰው ስለሌለው። ስለዚህ አርትን ደግሞ ማበረታታት ካለብን ለምን አንድ ፎሎወር አይኖረውም? ያ ሰው የሆነ በቃ ጥሩ ነገር ከሰራ መታየት አለበት። ባይዛው ያ የሚጠቅመው እንደዛ መሆኑ የሚጠቅመው እታች ያሉት በቃ እኛም መሳተፍ እንችላለን እናረጋዋለን እናሳካዋለን የሚል ነገር ይመጣል አምሯቸው ውስጥ። ግን አንተ 3 ሚሊዮን ምናምን ፎሎወር ኖሮ ትንሽ ነገር ብትሰራው ሰው ላንተ ሊያጨበጭብልህ ምናምን ይችላል። ምንም ስራ እንኳን አጥጋቢ ባይሆን ይችላል። ክሬቲቭ የሆነው ሰው ደግሞ እና እኔ ያልወደውም ያንን ስለማልወደው ቴዲ ወደ መጨረሻችን እየቀረብን ነው። ወደፊት ብለህ የምታስበው ነገር ይሄን ይዤ የመጣው ነው ቀጥሎ ፊልም ኦር ቲያትር ምናምን? እኔ ግን ከዛ ውጪ አሁን ቴዲን አይተው እንደሆነ አይጠጣም፣ አይቅምም፣ አያጨስም ምናምን ሰዎች ይሄን እንደ መዝናኛም ይቆጥሩታል አንዳንድ ሰዎች እና አካባቢ ደግሞ የተለያየ አይነት ሰው ሊኖር ይችላል በተለያየ መንገድ የምትገናኘው እና እንደው ከስራ ውጪ ስራህን ስተወው ወይ ደግሞ ከስራ ውጪ ምንድነው የሚያዝናና የሚያስደስት ነገር? እኔ በቃ ምንም ያን ያህል የሚያስደስተኝ ነገር የለም። ኳስ ያለው ኳስ እሱ ነው ቋሚ ነው። እሺ የማንቸን ጨዋታ ምናምን ያለው በቃ እንጂ ሌላ ምንም በቃ ቁጭ መዝሙርን መስማት እንደዚህ ነው። ያው እነሱ ነገሮች አንዳንዴ የሆነ መዝናኛ ብለህ ለምታስባቸው ዴይሊ ላይፍ አክቲቪቲዎች አሉ አይደል? እንደዛ ናቸው። መዝሙር ትሰማለህ፣ ፊልም ካለ ፊልም ታያለህ ምናምን፣ ስራ ካለ ስራ ትሰራለህ። እኔ ገሌ እንትን ያዝናናኛል ምናምን ምለው ነገር የለም። ግን ብዝናና ብዬ ለኔ የመዝናናት ጥግ ብለው ዋና መዋኘት። ዋናው አልችልም አይችልም ጭራሽ አይችልም። ብችል ብለህ አእምሮስ የምታስበው ብችል ለኔ መዝናኛ ዋና ነው። ታዲያ ለምን አትሞክርም? ባይዘው አሁን እያሰብኩ ነው ለመለማመድ። የሆነ ሶደሬ ምናምን እንዴት ነበር ድሮ በጣም በቃ አትዋኝም? በኮምፓሽን ይሄዳል አትዋኝም? ዋኛ እገባለሁ ግን ምንም እኮ አልችልም። እንደዚህ በኮምፓሽን ትሄዱ ነበር? አዎ ምን ያልሄድንበት እኛ እኮ ኮምፓሽን እኮ የመጨረሻ የሀብታም ልጅ እኮ ነው። በእውነት ነው የመጨረሻ በቃ ማንሄድበት መዝናኛ የለም። ይገርማል። የማይሰጠን ነገር የለም። በቃ ትላልቅ መዝናኛዎች ምናምን አዳር 3 ቀኑን ለሐዋሳ ምናምን ትሄድ ትችላለህ። በቃ የሆነ ሚቲንጎች ምናምን በቃ ደስ ይላል በጣም። ይሄ ስትሰራ እንግዲህ በህይወት ውስጥ በጣም ብዙ ነው ያለፍከውና በጣም የከፋክ የደበረክ ተስፋ የቆረጥክበት ጊዜ ነበር ወይ? ምናልባት ለሌሎች ሰዎች የሚያስተምር አሁን ያለህበት ሁኔታ እንዳለ ሆኖ እነዛን ጊዜ ነበር ወይ ወይስ እንዳለ በደስታ ነው ጊዜ ያለፈው? እኔ በምን አስባለሁ መሰለ እንደየሰው ይለያያል። ባይዘው እኔ ከሰው ብዙ አልጠብቅም። እኔ ማለት ኔቸሬ እንደዛ ራሴ የሆነ ራሴን እዚህ ትግል ውስጥ ማቆየት ተስፋ መቁረጥ የሚባል ነገር እኔ በህይወቴ መጥቶ አያውቅም። በእውነት ነው የምልህ መጥቶ አያውቅም። አቅም እስካለኝ የሆነ ነገር ፍጨረጨራለሁ፣ ከዛ ደግሞ አርፍላለሁ። ከዛ ደግሞ የሆነ ሀሳብ ሲመጣልኝ እስኪችን እንስራት ብዬ ሰው አማክራለሁ። ባይዘው እንደዚህ ነገር አስቤ ነበር እንደዚህ ብናሰራው ምን ታስባላችሁ ምናምን። ከዛ እንደጋ ይሄ
ተስፋ እንድቆርጥ የሚያደርገኝ አትሞስፌር ውስጥ የለውም እኔ እና ብዙ ኢንጌጅመንት ውስጥ ስለማልገባ እኔ ጎዳኝ የምለው ሰው በህይወቴ የለም ነገር ከሆነ የለም ጭራሽ ምንም ሰው እኔ ምንም ኤክስፔክት ስለማራክ ከሰው ሰው የሆነ ሰዓት እንደሚያስደብር አምናለሁ 50% ለራሴ 180ውን ሰጥና ለአንተ 20 ነው የምሰጥ ሰው ነህ የሆነ ቀን ታስቀይመኛለህ ኢትስ ኦኬ ሰው ስለሆንክ ገንዘብ ሊያታልል ይችላል የሆነ ነገር በእውነት ጭራሽ ምንም አይመስለኝም እና እንደዚህ አይነት ስሜት ውስጥ እኔ ያላቀው ኖ ኤክስፔክቴሽን ጭራሽ ስለዚህ እንደዚህ ይሄ ተስፋ መቁረጥ ምናምን ብዙ የለም ወደኔ አይመጣም በፍጹም ብዙ እኮ ያልተሳኩልኝ ነገሮች አሉ ግን በቃ እንደ መንገድ ኪሳራው ራሴ ጋር ነው የሚቀረው እንደ መንገድ ነው ማለት እና እግዚአብሔርንም እኔ እግረ መንገዴን ምኖር ሰው ነኝ እዚህ ምድር ላይ እኔ አምላኬን ለማመስገን የተፈጠርኩ ሰው ነኝ በቃ ይሄ ገንዘብ በለው ዝና በለው ሀብት በለው ምንም በለው ዝም ብሎ የሚከተልህ ነገር የለም እግረ መንገድ የሆነ በህይወት እስካለ እዚህ ምድር ላይ እንጂ እኔ ለነሱ ብዬ ኖሬ አላውቅም አይጥሩ ለዘላለም አልኖርም ለሱ ለመናገር ጥያቄን መልስ ቀጥሎ ይዘህ የምትመጣው ነገር ምንድነው ምን እንጠብቅ እቅድ አለ እየተሰራ ያለ አዎ አሉ እስቲ እግዚአብሔር ከረዳኝ አሁን አንድ አዲስ ፊልም ፕሮዲዩስ ለማድረግ እየተሯሯጥኩ ኦኬ ሙሉ ጊዜ ፊልም ስክሪፕት ምናምን እየበተንኩ ነው እሱ ከተሳካ አሪፍ ነው ያው ሲትኮሞችም አሉ ለመጀመሪያ ያሰብኳቸው አሉ ሐሳቦች ይተታፋሉ ስታንድ አፕ ኮሜዲ አላሰብክም እሱን እንደውም ትላንት ከሰው ጋር ያወራን ነበር እንደውም አንዳንድ ሰዎች ፕሮዲዩስ እንደውም እናርግ ጻፍና ምናምን ይሆነልን ይመስላል እያሉ ስታንድ አፕ ኮሜዲ ግን አይደለም የዋን ማን ሾው ስታንድ አፕ ኮሜዲ በጣም ከባድ ነው የሆነ ልጅ አንዴ ጽፎልኝ በሱን ጽሁፍ ላቀርብ ሁለት ነንና የተለያየ ጽሁፍ ጻፍቶን ቶማስ ይባላልና እዚህ ቫምዳስ የሚባል መገናኛ ቫምዳስ ሲኒማ እዛ ነበር ያቀረብነው ስታንድ አፕ ኮሜዲ አጥነተን ምናምን እዛ ማን ላይ ስክሪፕቱ ጠፋብኝ እናቴም እንዴት አለፍከው እንዳረኩ ታውቃለህ ጓደኛዬ መክብብ ይባላል ማለ ስክሪፕቱን ያዝልኝ ብዬ ሰጥቼዋለሁ መክብብ ስክሪፕቴን ስጠኝ እጄ ተቀበልኩት እዚህ ጋር ነኝ እዛው ላይ እናቴም በቃ ደከሙ ሰው ይሄም ራሱ እንደ ፈጠራ ወይ እንደ ኮሜዲ ላይ አረ ፈጠራ ነው እንደተፋብኝ ያውቋል አራቴ ነው እንደዚህ ተመላልሽ ከአቅሜ በላይ ሲሆን በቃ እንጂ እና በጣም ከባድ ነው ስለዚህ ስታንድ አፕ ኮሜዲ ሳይሆን ዋን ማን ሾው ነው ዋን ማን ሾው እሞክራለሁ ያው ራሴ ጽፌ ያሰብኩ ነው የሆነ ሐሳብ በዛ እናገኛለን ብለን አስባለሁ ጥሩ እግዚአብሔር በጣም አሪፍ ቆይታ ነው ካንተ ጋር ያደረግን ያለ ነውና እኛ ምን ጊዜም አንድ ጥያቄ ያለን ሁሉ ጊዜ እንግዶቻችንን የምንጠይቀውና አንተ በተቀመጥክበት ወንበር ላይ እዚህ ወንበር ላይ ካንተ ቀጥሎ ማንን ብንጋብዝ ደስ ይላል የምትወደው የምታከብረው ሊሆን ይችላል እከሌ ጥሩ ከእናንተ ጋር ይጫወታል ብታስበው የሆነ ሰው ጋብዝ እስቲ ማንን ልጋብዝ ከቻላችሁ ከመጣ ደረጀ ደመቀ ጋብዙት ደረጀ ደመቀ አስተላልፍለት ይችላል በእውነት ዛሬ እዚህ ብናየ ደስ ይለናል መልካም አይቀርም
እንሞክራለን እኛ። ቴዲ በጣም እናመሰግናለን። ቆንጆ ጊዜ ነው ያሳለፍነው። ቴንክ ዩ በጣም ነው የምንወድህም ደግሞ እኔም በጣም በእውነት ደግሞ ከሁለታችሁም ጋር ተገናኝተናል። የዛሬ ስንት ዓመት ማለት 10 ቤት ይገባል 10 ሳይሆን አሁን እኔ 3ኛ ዓመት ተማሪ ነበርኩ። የዛሬ 9 ዓመት አካባቢ 9 ወልቂጤ ዩኒቨርሲቲ ፋቡላ የአውሬዎች ኮሜዲያ መሳለቂያ የሚል ቲያትር መልቲሚዲያ ቲያትር ሰርተናል እና ቴዲ ዋቤ ወንዝ ላይ እሾ ላይ ያስሮጠን ቴዲ ነው። በግ አድርጎን በጎች ሆነን በጎኝ ሰርቻለሁ። እንግዲህ እኛም ዛሬ ደግሞ እዚህ ላይ ጋበዝን። አጋጣሚ ደስ ብሎናል። የረጅም ዓመት ጓደኞቼ ናችሁ እና በጣም ነው የማመሰግነው። እግዚአብሔር ያክብርልኝ በእውነት።